ጸሎታችን እንዳይሰማ አንድ ችግር አለ። ምን? መልሱልኝ። ኃጢአት። እግዚአብሔር አንዳንዴ ዝም ይላል። የእግዚአብሔር ዝምታ ከሰው ንግግር እኮ ይሻላል። ምድራዊ ልመና ነው የምንለምነው። አንድ የነፍሱን ነገር የሚለምን አንድም ሰው የለም። ጸሎት ማንኳኳት ሲሆን ነው የሚከፈትልን። እኛ መሃል ኃጢአት የሌለበት ሰው አለ? ሁላችንም ኃጢአተኞች እንለምናለን፣ ግን አናንኳኳም። ሁላችንም ኃጢአተኞች ነን። የእግዚአብሔር ክብር ይጎድለናል። ምግባራችን ላይ ችግር አለ። እኛ እኮ ዛሬ የለመንነውን ልመና ነገ እንተዋለን። አቋም የለን፣ ትዕግስት የለን። ኃጢአተኛ ሰው ቢኖርም እንደሞተ ነው። ጸሎት የሚሰማው እንደ ፈቃዱ ከሆነ ነው። ከኃጢአት መች መላቀቅ እንፈልጋለን? ለምንድን ነው ታዲያ ዛሬውኑ ንስሐ ገብተን ስጋው ደግሞ አንቀበል እንዴ? ልትድን ትወዳለህን እኮ መባል ያለበት ለእኛ አይነቱ መጻጉዕ። እየጸለያችሁ የማትፈልጉት ነገር የለም እመና። ኃጢአት ደግሞ ጸሎት እንዳይሰማ ያደርጋል። አሁን እግዚአብሔር መጥቶ እስቲ እገሌን ላጠፋው ነው ምን ይመስልሻል ቢላችሁ ብደምጡት፣ ውይ ጌታ ሆይ አንተንም አማረረችህ፣ ለአንተም ከበደህ፣ እንደው እሷን ካጠፋ በነካጅ ከምትመለስ በዛው እነገሌንም ጨምረ ነው። ምን ያልተሰራ ኃጢአት አለ? ስንጨራረስ አይደል የምንውለው? ምንም እኮ ያላረግነው ኃጢአት የለም፣ ግን ምሮናል። አይደለም ቅድስት አርሴማ ምዕመናን፣ አይደለም ቅድስት አርሴማ ጓደኛህ ራሱ ካንተ እንደሚሻል ካላሰብክ ክርስቲያን አይደለም። በእውነት ሰው ሽቶ ከሚቀባን ክርስቶስ ጭቃ ቢቀባን እንደሚሻል ታውቃላችሁ? ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። ሰው መሆኑን አክብረህ መሬት ላይ ነው የተፋው። አባቶቻችን ይላሉ መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መሄድ ፈልግ ነበር ይላል አሉ። መቼስ እዚህ መሃል አሁን መከራከሪያ ማረው እኔ ኃጢአት የለብኝም ሊል ይችላል። የለብኝም ካልክ ዛሬ ግን ኃጢአት ሰራህ። ምንድነው ካላችሁ ኃጢአት የለብኝም ማለት ራሱ ምንድነው? ኃጢአት። ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ጥያቄ የሚያነሱ ጎረቤቶቻችን መጀመሪያ እስቲ ቅዱሳን ያማልዳሉ የሚል ጥቅስ ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሰው ገጥሟቸው ያውቃል? ማማለድ መለመን ነው። መለመን ሁሉ ግን ማማለድ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን መምህራነ ቤተክርስቲያን፣ አባቶች መነኮሳት፣ ወንድሞች ዲያቆናት፣ በዚህ ምሽት የተሰበሰባችሁ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ላደረሰን ከእናታችን ከታላቋ ሰማዕት ከቅድስት አርሴማ በረከት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በሚኖረን አጭር የትምህርት ጊዜ በሐዋርያው በቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 13 ላይ በሚገኝ ኃይለ ቃል መነሻነት የዛሬውን ትምህርት እንማራለን። የትምህርታችን ርዕስ የሚሆነው ስለ እናንተ ሲያማልዱ ይናፍቋችኋል የሚል ይሆናል። እስቲ ቃሉን ከኔ ጋር ትላላችሁ። ስለ እናንተ ሲያማልዱ ይናፍቋችኋል። በዚህ ቃል ተነስተን በዛሬው ዕለት የምናስባትን የታላቋን ሰማዕት የእናታችን የቅድስት አርሴማንና እርሷን የመሳሰሉ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት አማላጅነትን በተመለከተ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ከኔ ጋር በሉ። ስለ እናንተ ሲያማልዱ ይናፍቋችኋል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ቅዱሳንን ስለምታገለግሉ
በዘመናችሁ ያሉ ቅዱሳንን ስለምትረዷቸው ስለምታደርጉላቸው ልግስና እግዚአብሔርን ያመሰግናሉ፣ እግዚአብሔርን ከፍ ከፍ ያደርጋሉ። ስለእናንተም ሲያማልዱ ይናፍቋችኋል ካለ በኋላ ነገሩ በጣም አስደሰተውና ስለማይነገር ስጦታው ማን ይመስገን አለ? እግዚአብሔር ይመስገን። የማይነገር ስጦታ ብሎ የተናገረው የቆሮንቶስ ምዕመናን ለቅዱሳን ያሳዩት የነበረውን ፍቅር፣ ለቅዱሳን ያደርጉት የነበረው ልግስና፣ በጎነት፣ ቅዱሳን ደግሞ ለቆሮንቶስ ምዕመናን ይጸልዩ የነበረው የምልጃ ጸሎት ከማማለድም አልፈው ናፍቆት እስኪሰማቸው ድረስ ለቆሮንቶስ ምዕመናን የነበራቸውን ፍቅር አየና በዚህ ተደስቶ ስለማይነገር ስጦታው ማን ይመስገን አለ? እግዚአብሔር ይመስገን። ከማይነገረው ከእግዚአብሔር ስጦታ መካከል አንደኛው የቅዱሳን አማላጅነት ነው። ስለዚህ በዛሬ ትምህርታችን ቅድስት አርሴማን ጨምሮ ሌሎች ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት ምንላቸው ሁሉ ስለኛ የሚያማልዱበትን ጸጋ፣ እኛን የሚናፍቁበትን ፍቅር እንዴት ታየዋለች ቤተክርስቲያናችን በሚል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ዛሬ የምናከብራት ቅድስት አርሴማ በየስፍራው ሁሉ አርሜኒያዊት ነች። ታውቃላችሁ፣ የአርመን ዜጋ ነች። ነገር ግን ኢትዮጵያውያን ስሟን ሳይቀር ቀይረን የአርመን ሰዎች ከሚጠሩበት ወደኛ ቀረብ አድርገነው አርሴማ ብለን እጅግ የምናከብራት፣ ስለ ሰማዕትነቷ ደስ እየተሰኘን ተአምራቷን ቃል ኪዳኗን አምነን የምናገለግላት ትልቅ ሰማዕት ናትና የቅድስት አርሴማን በረከት ያሳድርብን። ምናልባት አንዳንድ ሰው እንደ ቅድስት አርሴማ አይነት እንደ ቅዱስ ጊዮርጊስ አይነት ሰማዕታትን በዓላቸውን ስናከብር፣ ታሪካቸውን ስንተርክ፣ መዝሙራቸውን ስንዘምር ክርስቶስን የሸፈንን ቅዱሳንን ከፍ ያደረግን መስሎ የሚሰማው ሰዋል። ምናልባት ኦርቶዶክሳውያንም ሆናችሁ እንደው ትንሽ የቅዱሳኑ ነገር አልበዛም ወይ ሚል ስሜት የሚሰማው በቅንነት አይጠፋም። እኔ አንድ ጥያቄ ልጠይቃችሁ። እዚህ ቤተክርስቲያን ውስጥ ያለው ሰው ብቻ ሳይሆን በአጠቃላይ ዓለም ላይ ያለው ሰው በሙሉ ተሰብስቦ አንዳንድ ጧፍ ቢያበራ፣ ከኔ ጋር ናችሁ ምዕመናን? የዓለም ሕዝብ ሁሉ ምን ቢያደር ጧፍ ቢያበራ የፀሐይን ብርሃን ሊሸፍነው ይችላል? ይችላል? ቅድስት አርሴማ ማለት በክርስቶስ ዓይን እንዳንድ ጧፍ ናት። ቅዱስ ጊዮርጊስ ማለት እንዳንድ ጧፍ ነው፣ እንዳንድ መብራት ነው። መጥምቁ ዮሐንስ ማለት እርሱ የሚያበራ መብራት ነበረ፣ እናንተ በብርሃኑ ጥቂት ዘመን ደስ ሊላችሁ ወደዳችሁ ብሎናል ክርስቶስ። ስለዚህ መጥምቁ ዮሐንስ ብርሃን ነበረ። ጻድቃን ሰማዕታት ብርሃናት ናቸው። የብርሃናት ሁሉ ብርሃን ግን መድኃኒታችን ኢየሱስ ክርስቶስ። ቅዱሳን ከዋክብት ናቸው። ክርስቶስ ግን ፀሐይ ነው። ከዋክብት ቢያበሩ የፀሐይን ብርሃን ሊሸፍኑት አይችሉም። ቅዱሳንን ስናከብር፣ ቅዱሳንን ስናመሰግን ጧፍ እያበራን ያለ ነው። የፀሐይን ብርሃን የሚሸፍን የጧፍ ብርሃን ሊኖር አይችልም። ስለዚህ ይህንን አይምሯችሁ ማሳመን አለባችሁ። የክርስቶስን ክብር ያልተረዳ ሰው ነው የቅዱሳን ክብር ሲነገር ክርስቶስ የተሸፈነ የሚመስለው። እኔ ሁለት ነገር ነግሬያችሁ ወደ ዋናው ሐሳባችን እንመጣለን። በወንጌል ላይ አንዲት ሴት መድኃኒታችን ኢየሱስ ክርስቶስ ቢታንያ የሚባል መንደር ተገኝቶ ስምዖን የተባለ አንድ ለምጻም ሰው ቤት በማዕድ ተቀመጠ። በዚያን ቀን አንዲት ሴት ክርስቶስ እዚያ ቤት መግባቱን ስታውቅ ለምጻሙን ስምዖንን፣ ኃጢአተኛውን ስምዖንን ካልናቀ እኔንም አይንቀኝም ብላ ተስፋ አደረገች። ማርያም እንተ እፍረት ወይም ባለሽቱዋ ማርያም ብለን የምንጠራት ይቺን ሴት ክርስቶስ ወዳለበት ቤት ገባች። በእጇ 300 ዲናር የሚያወጣ ሽቱ ይዛ ነበር። ክርስቶስን ስታየው ሽቱ አላሳሳትም። ጠርሙሱን ሰበረችው። የሽቱን መዓዛ ቤቱን ሞላው። የሽቱ መዓዛ ወሰደችና በክርስቶስ ላይ አፈሰሰችው። ከዛ ወርዳ በእንባዋና በሽቱ እግሩን አጠበችለት ይላል። ልብ አድርጉ። ጠርሙስ ሰብራ ሽቱ አፍሳ ክርስቶስ ስር አልቅሳ ንስሐ ገባች። ይህን ጊዜ ይሁዳ ተበሳጨ።
300 ዲናር የሚያወጣ ሽቱ እንዴት ታባክናለች? ለድሆች ቢሰጥ ኖሮ ይጠቅም ነበር አለ። መድኃኒታችን ኢየሱስ ክርስቶስ መለሰለት። ይሁዳ ሲጀምር ለድሆች አዝኖ አልነበረም፣ ሌባ ስለነበረ ነው። ምን ስለነበረ? 300 ዲናር የሚያወጣ ሽቱ ከተሸጠ ከ300 ዲናር 30 ዲናር ይደርሰዋል። ከ10 የ30 ብር ፍቅር የቆየ ነው ማለት ነው ይሁዳ ላይ። ስለዚህ ተቃወመ። እንዴት ታባክናለች አለ። ይህን ጊዜ ክርስቶስ ምን አለ መሰላችሁ? መልካም አድርጋልኛለችና ሴቲቱን ስለምን ታደክሟታላችሁ? መልካም አድርጋልኛለች ስለምን ታደክሟታላችሁ? ይህች ሴት አለ ያደረገችው ነገር ለእርሷ መታሰቢያ እንዲሆን ወንጌል በሚሰበክበት ስፍራ ሁሉ ይነገርላታል አለ። ለእርሷ መታሰቢያ እንዲሆን፣ እስኪ በሉ ለእርሷ ምን እንዲሆን? ወንጌል በሚሰበክበት ስፍራ ሁሉ ይነገራል። አሁን ተነገረ አልተነገረም? ተነገረ። ሽቱ አምጥታ ጠርሙሱን ሰብራ ሽቱን አፈሰሰች ተብሎ አለ ክርስቶስ። ለእርሷ መታሰቢያ እንዲሆን፣ በዓሏ እንዲሆን፣ ማስታወሻዋ እንዲሆን ማለት ነው። መታሰቢያ እንዲሆን ወንጌል በሚሰበክበት ስፍራ ሁሉ ይነገርላታል። ይገርማቸዋል። ይቺ ሴት መታ የሰበረችው ምንድን ነው? ሽቶ ጠርሙስ ነው አይደለም? ያፈሰሰችው ምንድን ነው? ቅድስት አርሴማ እኮ የሰበረችው ጠርሙስ አይደለም፣ አንገቷን። አርሴማ እኮ ያፈሰሰችው ሽቱ አይደለም፣ ምኗን? ደሟን። ሽቱ ያፈሰሰች ሴት ታሪኳ በዓለም ሁሉ የሚነገር ከሆነ ስለ ክርስቶስ መስክራ ሳታስቸግር እንደዚህ የአንገቷን ኮሌታ ዝቅ አድርጋ ሰጥታ በፈቃዷ ለክርስቶስ ደሟን ያፈሰሰች ቅድስት አርሴማ ክብር ይገባታል አይገባትም? ይነገርላታል አለ። ለአርሴማ በዓለም ሁሉ ይነገርላታል። በእውነት ቅድስት አርሴማ እናታችን ስሟ ከፍ ከፍ ያለ የተመሰገነ ይሁን። ዛሬ ግን የምንማረው በእውነት የቅዱሳን አማላጅነት ለምንድን ነው የሚያስፈልገው? አንዳንድ ጊዜ ቅድስት አርሴማ አማልጅን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል አማልደን፣ ጻድቃን ሰማዕታት አማልዱን ስንል አንዳንድ ሰው ምን ይላል? በቀጥታ እግዚአብሔርን መለመን እየተቻለ የምን ዙሪያ ጥምጥም ነው? የምን ቢሮክራሲ ነው? በቀጥታ ለምን መጠየቅ አይቻልም? ለምኑ ይሰጣቸዋል፣ መዝጊያን አንኳኩ ይከፈትላቸዋል ተብሏል አይደል? እሹ ታገኛላችሁ ተብሏል። ስለዚህ ለምን እኛ በቀጥታ እንለምንም? ለምን የቅዱሳን አማላጅነት ለምን አስፈለገ ብለው የሚጠይቁን፣ ቀስ በቀስም ለቅዱሳን ያለንን ፍቅር እኛም እንዲሸረሸር የሚታገሉ ሰዎች አሉ። እግዚአብሔር ልቡና ይስጣቸው። ስለዚህ ለምን የቅዱሳን አማላጅነት አስፈለገ የሚለውን፣ ቅድስት አርሴማን ለምን ምልጃዋን እንጠይቃለን የሚለውን እኔ 4 ምክንያቶች ነግሬያችሁ ወርዳለሁ። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ምልጃ ምን እንደሆነ እንተርጉመውና እንጀምር። ምክንያቱም አንዳንድ ሰው ምልጃ የሚለው ምን እንደሆነ ካልተግባባ መደናቆር፣ መወያየት ራሱ አይቻልም። አማለደ ማለት ፈጠረ ማለትም ይመስላቸው ሰዎች አሉ። ማማለድ ማለት ቀጥተኛ ትርጉሙ መለመን ማለት ነው። ምን ማድረግ ነው? መለመን። ግን ማማለድ መለመን ነው። መለመን ሁሉ ግን ማማለድ አይደለም። አንድ ሰው ቤተክርስቲያን መጥቶ ቢጸልይ ለምኗል። አማለደ የሚባለው ግን ስለ ራሱ ሳይሆን ስለማን ሲጸልይ ነው? ስለ ሌላ ሰው። ስለዚህ ቅድስት አርሴማ ታማልዳለች ማለት ቅድስት አርሴማ እኛ ወደ እግዚአብሔር ምን ትላለች? ትለምናለች ማለት ነው። ለምና ይሰማታል ማለት ነው። ምልጃ 3 ወገን ይፈልጋል። ክርስቲያኖች ምልጃ ሁልጊዜ 3 ወገን ይፈልጋል። የመጀመሪያው ተማላጅ ነው፣ ሁለተኛው አማላጅ ነው፣ ሶስተኛው አስማላጅ ነው። 3 ነገር ነገርኳችሁ። ተማላጅ፣ አማላጅና አስማላጅ ነው። እንደው ለእናንተ ቀረብ ላድርገውና ለምሳሌ በሀገራችን ባህል አንድ ወንድ አንዲትን ሴት ለማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል አላችሁ? ምን ይልካል? ሽማግሌ ይልካል። ሽማግሌዎቹ ምን እንዲሆኑ ነው የሚላኩት? ምን እንዲሆኑ ነው የሚላኩት? እንዲያማልዱ አይደለ? አማላጅ እንዲሆኑ። ተማላጁ ማን ነው? የልጅቷ። ይገርማል። ጋብቻ ሲሆን ነቃ ነቃ አላችሁ። ምንድን ነው? እስካሁን እኮ አልመለሳችሁም ነበር። ተማላጁ ማን ነው? የልጅቷ ቤተሰብ። አማላጆቹ እነማን ናቸው? አስማላጁ ማን ነው? ሙሽራው ነው። ስንት ወገን ያስፈልጋል ማለት ነው? ተማላጅ አለ፣ አማላጅ አለ፣
አስማላጅ አለ። ምን አይነት ሰዎች ናቸው አማላጅ ተደርገው የሚላኩት? እስቲ ለሽምግልና በባህላችን አንደኛ ከነስማቸው ሽማግሌዎች አይደል? በእድሜ ጠና ያሉ የተከበሩ ሰዎች፣ ሽበት ያላቸው ቢሆን ይመረጥ። ይህን በማድረግ ፈንታ ግን ያ ልጅ፣ ያ ወጣት፣ ያ ሙሽራ እንደው ሰፈር የበጠበጡ ዱርዮች ሰብስቦ ቢልክስ ይሳካል? ችግር አይፈጠርም? ስለዚህ የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? ወይ ክብር ወይ ንቀት ያሳያል። እንዲህ የኔ ቢጤውን የማይረባውን ሰው ሰብስቦ ከላከ አያችሁት ንቀቱን? የላካቸው ሽማግሌዎች እንኳን እስቲ ይዋቸው ይባላል። ደና ሰው የላከ እንደሆነ ደግሞ በእውነት እንዴት ቢያከብረን ነው ይውጣ። አሁን እንደውም 40 ምናምን ሽማግሌ መላክ ተጀምሯል አይደል? 40 ምናምን እንደዚህም አታብዙት ባካችሁ። ማለት ታዳሚው ስንት ሊሆን ነው ሽማግሌው 40 ከሆነ? እና እንደዚህ ስኬሉን ከፍ እያደረጋችሁ የሌላ ሰው ትዳር አትበጥብጡ። እና ሽማግሌ በዛ በርከት ብሎ ይላካል። የሽማግሌው የአማላጁ ማንነት ለዚያ ቤተሰብ ያለንን ምን ያሳያል? ክብር ያሳያል። የመጨረሻ ጥያቄ ልጠይቃችሁ። ሙሽራው ራሱ እኔ የምን ዙሪያ ጥምጥም ነው የምን ቢሮክራሲ ነው ብሎ ራሱ ሽማግሌ ሆኖ ቢሄድ ይችላል አይችልም? ምን ችግር አለ? ችግር አይፈጠርም? አክብሮቱን ነው የሚያሳየው? ንቀቱን? በጣም ጥሩ። የመጨረሻ ደግሞ የልጅቷን አባት ሽማግሌ አድርጎ መላክ ይችላል አይችልም? ምን ችግር አለ? የልጅቷን አባት እሳቸው ይማለዳሉ እንጂ ምን አይሉ። አቤት ምን ነው ሃይማኖት ላይ እንደዚህ ብትመልሱ ድጋሚ። በጣም ጥሩ። አሁን ወደ ሃይማኖት ልመልሰው። ተማላጅ ማን ነው? ምዕመናን ከፍ አድርጋችሁ ንገሩኝ። ተማላጅ ማን ነው? የሚለመን ማን ነው? የጸሎት መድረሻ፣ የጸሎት ተቀባይ፣ የሚወስነው እሺም ቢለው እምቢም የሚለው ማን ነው? እግዚአብሔር። ተማላጅ እሱ ነው። አማላጆች እነማን ናቸው? ቅዱሳን ብቻ አይደሉም። በነገራችን ላይ እዚህ ቤተክርስቲያን ያለው ህዝብ ሁሉ አማላጅ መሆን ይችላል። ላይሰማ ግን ይችላል። ማማለድ መብቱ ነው። ለምሳሌ ክርስቶስ አንዳችሁ ስለሌላችሁ ምን በሉ ብሏል? ጸልዩ ብሏል። ስለዚህ እኔ ስለ ወንድሜ ጸልያለሁ፣ እሱም ስለ እኔ ይጸልያል። የእኔ ጸሎት ግን የአርሴማን አለ ያይሰማ። ሁላችንም እኮ እናማልዳለን እንዳቅማችን። እባክህ እህቴን ማራት፣ ወንድሜን ማረው፣ አባቴን እናቴን ብለን እንለምናለን። ምልጃ እንዲደረግ እናዛለን ብሏል ቅዱስ ጳውሎስ። ስለ መኳንንትም ስለ ባለስልጣናትም ስለ በምድር ስላሉ ሰዎች ሁሉ ምልጃ እንዲደረግ እናዛቸዋለን ብሏል። ክርስቲያን ሁሉ አንዱ ስለሌላው መጸለይ ያለበት። ማማለድ ሁሉም ሰው ይሞክረዋል። የበለጠ የሚሰራው ግን የቅዱሳን ምልጃ ነው። ቅዱሳን ያማልዱን ስንል፣ ቅድስት አርሴማ ታማልደን ስንል በጣም ብዙ የዋህ ሰዎች አርሴማን ያከበርን ይመስላቸዋል። አይደለም። አርሴማ ታማልደን ስንል እያከበርን ያለነው ቅድስት አርሴማን ሳይሆን ማንን ነው? እኛ በአንተ ፊት ለመናገር አይገባንም። እኛ በአንተ ፊት እንድንሰማ የሚያደርግ ህይወት የለንም። እባክህ ስላንተ የሞተችውን ስላንተ ደሟን ያፈሰሰችውን ቅድስት አርሴማን አስበ ማረን ስንል እያከበርን ያለነው ቅድስት አርሴማን ሳይሆን ማንን ነው? ሁለተኛ አርሴማ ታማልዳለች ማለት ከእግዚአብሔር በታች መሆኗን ያሳያል። ሁሉን ማድረግ የሚችል ማን ነው? ሁሉን ማድረግ ብትችል ኖሮ እሷ ወደ እግዚአብሔር ምን አትልም ነበር? አትለምንም ነው። ገብቷችኋል አይደል? አሁን ይህንን ካልን ተማላጅ፣ አስማላጅ፣ አማላጅ ካልን ቅዱሳን ያማልዳሉ ምንለው ለምንድን ነው? የቅዱሳን አማላጅነት ለምን አስፈለገ? 4 ምክንያቶች ልንገራችሁ። አንደኛ እኛ ኃጢአተኞች ስለሆነ ነው። እስኪ በሉ እኛ ኃጢአተኞች ኃጢአተኛንን አይደለንም። መቼስ እዚህ መሀል አሁን መከራከሪያ ማረው እኔ ኃጢአት የለብኝም ሊል ይችላል። የለብኝም ካልክ ዛሬ ገና ኃጢአት ሰራ። ምንድነው ካላችሁ ኃጢአት የለብኝም ማለት ራሱ ምንድነው? ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል ቅዱስ ዮሐንስ በመልእክቱ። ሁላችንም ኃጢአተኞች ነን። የእግዚአብሔር ክብር ይጎድለናል። ምግባራችን ላይ ችግር አለ። አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ እንዳለ ነቢየ እግዚአብሔር ዳዊት በመዝሙር 50 ላይ ሁሉ ይበድላል ያልከው እውነት መሆኑ ይታወቅ ዘንድ የሆነም በደልኩ ይላል። ከኛ መሃል ኃጢአት የሌለበት ሰው አለ? ሁላችንም ኃጢአተኞች። ስለዚህ ቅዱሳን ያማልዱን ስንል መጀመሪያ ከኛ ጸሎት ይልቅ የቅዱሳን ጸሎት ይሰማል ብለን ማመናችንን ነው። ኃጢአት ደግሞ ጸሎት እንዳይሰማ ያደርጋል። የሚገርም ታሪክ ልንገራችሁ። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ክርስቶስ አይኑን ያበራለት የአንድ ሰው ታሪክ ተጽፏል። ይህ ሰው
ጭራሽ አይን ያልነበረው ሰው እና ጌታችን አይቶ እባክህ አይኔን አብራልኝ እንደማይለው ስላወቀ ወደሱ ቀረብ ባለና መሬት ላይ ምራቁን እንትፍ አለ። ምራቁን ተፋና መሬት ላይ ጭቃ ለውሶ የዚህን ሰውዬ አይን ሰራለት። ከዛ ሂድና በሰሊሆም መጠመቂያ ተጠመቅ። ይህ ሰው ተነስቶ ሄደ። እኔ በጣም የሚገርመኝ የዚህ ሰውዬ እምነት ፊቱ ላይ ምንድነው ክርስቶስ የቀባው? መልሱልኝ። ፊታችሁ ላይ ጭቃ ተቀብቶ መሄድ ሂዱ ብትባሉ ትሄዳላችሁ? ጭቃ ፊት ላይ ኖሮ ቢያንስ ትጠርገዋል። በእውነት ሰው ሽቶ ከሚቀባን ክርስቶስ ጭቃ ቢቀባን እንደሚሻል ታውቃላችሁ? የክርስቶስ ጭቃ ከሰዎች ሽቱ ይሻላል። አይን ነው የሚሆነው። በእምነት ሄደ፣ ተጠመቀ፣ አይኑ በርቶ መጣ፣ እያየ መጣ ይላል። ይገርማቸዋል። ክርስቶስ ጭቃ የለወሰው መሬት ላይ እንትፍ ብሎ ነው። ፊቱ ላይ አይደለም የተፋበት። ምን ላይ ነው የተፋው? ቅዱስ ኤፍሬም ሶርያዊ የተባለ አባት ጌታ ሆይ የውሩን አይን ባበራህ ጊዜ ላድነው ነው ብለ ፊቱ ላይ አልተፋህበትም። ሰው መሆኑን አክብረህ መሬት ላይ ነው የተፋው። አሁን የኔ ጠንቋይ ቢሆን እርግጠኛ ነኝ የሚተፋበት ምኑ ላይ ነው? ምኑንም ማኝኮ ና ብሎ ፊቱ ላይ ነው የሚተፋው። ክርስቶስ ግን አከበረው። መሬት ላይ እንትፍ አለ። የውሩን አይን ስታበራ ላድነው ነው ብለ ፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃዴ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። የሁላችንን አይን ያብራል። አሁን የሰው ሲፈወስ ጻፍት ፈሪሳውያን ተበሳጩ። እንዴት ልታይ ቻልክ አሉት። እኔም ማቀው ነገር የለም፣ አይኔን ያበራው እሱ ነው። ሂድ ተጠመቅ አለኝ፣ ተጠመቅኩ፣ እያየው መጣሁ አለ። ግድ የለህም ይሄ ሰው ኃጢአተኛ ነው አሉት። ክርስቶስን እኮ ነው። ይህ ሰው ኃጢአተኛ ነው ሲሉት እንዴት የሚገርም ንግግር ተናገረ መሰላችሁ? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አሉ። እስኪ በሉ ኃጢአተኞችን እንደማይሰማ። ስለዚህ ጸሎት እንዳይሰማ የሚያደርገው ምንድነው? ኃጢአት። ስለዚህ እኛ ኃጢአተኞች ነን አይደለን? አንድ ሰው ቅዱሳን ያማልዱኝ ሲል ኃጢአተኛ ነኝ እያለ ነው። በተቃራኒ በተዘዋዋሪ ኃጢአተኛ ነኝ፣ እኔ ጸሎቴ ተቀባይነት እንዳያገኝ የሚያደርግ ኃጢአት አለብኝ ነው። ቅዱስ ጴጥሮስም በመልእክቱ ደገመ። ሁለተኛ ጴጥሮስ ምዕራፍ 5 ላይ እግዚአብሔርን የሚፈራ ያለውን የአይነ ስውሩ ሰው ጴጥሮስ ደገመው። የጌታ አይኖች ወደ ጻድቃን ናቸው፣ የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። እግዚአብሔር የጻድቃንን ጸሎት ይሰማል፣ ከኃጢአተኛ ጸሎት ግን ይርቃል ተብሎ ተጽፎ። 3 ላርግላችሁ። የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ፣ ዝናብ እንዳይዘንብ ጸለየ፣ ለ3 ዓመት ከመንፈቅ አልዘነበም። ደግሞ ጸለየ፣ ዘነበ። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋ፣ የኃጢአተኛ ሰው ጸሎት ግን ኃይል አታደርግም። ስለዚህ የመጀመሪያው ቅዱሳን ያማልዱን ስንል እኛ ኃጢአት አለብን፣ ከኛ እነሱ ይሻላሉ እያለ ነው። አይደለም ቅድስት አርሴማ ምዕመናን፣ አይደለም ቅድስት አርሴማ ጓደኛህ ራሱ ካንተ እንደሚሻል ካላሰብክ ክርስቲያን አይደለም። በክርስቶስ የነበረ ሐሳብ በእናንተ ዘንድ ይኑር ይላል ቅዱስ ጳውሎስ በፊልጵስዩስ መልእክቱ። ከእናንተ መካከል እያንዳንዱ ከእርሱ ይልቅ ባልንጀራው እንደሚሻል ይቁጠር ይላል። ከእኔ ወንድሜ ይሻላል ካላልክ፣ ትትና ከሌለ ጸሎት ሊሰማ አይችልም። እና ቅድስት አርሴማ ታማልደን ስንል እያከበርን ያለነው አርሴማን የሚመስለው ሰው እግዚአብሔር ማክበራችንን ይወቅ። እኛ መጸለይ አይገባንም ስንል እኛ ጸሎት እናቆማለን ማለት አይደለም። ከኛ ጸሎት ግን የጻድቃን ጸሎት የበለጠ ምን ይላል? ይሰማል። እኛ ግን ጸሎታችን እንዳይሰማ አንድ ችግር አለ። ምን? መልሱልኝ። ኃጢአት። እኛ ፊትህ ቆሜ ብጸልይ እንድትሰማኝ የሚያደርግ ነገር የለኝም ስንል የራሳችንን ህይወት ስለምናውቀው። ኦርቶዶክሳዊነት ትህትና ነው ምዕመናን፣ ትህትና ነው። ታስታውሳላችሁ ክርስቶስ ሌሊቱን ሙሉ አሳ ሲያጠምዱ ያደሩ ደቀ መዛሙርቱ ገና ሊጠራቸው እዚህ ሉቃስ ወንጌል ምዕራፍ 5 ላይ ወደ ገሊላ ባህር ወደ ጥብርያዶስ ባህር መጣ። ጴጥሮስና ጓደኞቹ አንድም አሳ አልያዙ። ከዛ ክርስቶስ መጣ፣ በእነሱ ታንኳ ቆሞ አስተማረ። አስተምሮ ሲጨርስ ስምዖን ሆይ እባክህ መረብህን ወደ ጥልቁ ጣልና አሳ አጥምድ አለው ክርስቶስ። ሲለው
ጴጥሮስ ምን አለ? ጌታ ሆይ ሌሊቱን ሙሉ ስንደክም አድረን አንድም ዓሣ አልያዝንም፣ ግን ስለ ቃልህ መረቡን እንጥላለን አለ። ስለምን? እዚህ ላይ ጴጥሮስን እናድንቀው። በእውነት ጴጥሮስ 50 ዓመት ነው ዓሣ ያጠመደው። ከ5 ዓመቱ ጀምሮ ለ50 ዓመት አጥምዷል። የ50 ዓመት የሥራ ልምድ አለ። ክርስቶስ እኮ 30 ዓመቱ ነው ገና። በ50 ዓመት የሥራ ልምድ ያለው ጴጥሮስ ዓሣ አጥምድ ሲለው ስለ ቃልህ መረቡን እጥላለሁ አለ። እኔ ጥርሴን የነቀልኩበት ሙያ ነው፣ አንተ አትነግረኝም አለ። ከዛ ዓሣ ሲያጠምዱ ይገርማቸዋል፣ መረቡ ሊቀደድ ደረሰ፣ በዓሣ ተሞላ። ጴጥሮስ ይህን ጊዜ ደነገጠ። ምን እንዳስደነገጠው ታውቃላችሁ? በዚህ ትልቅ ባህር ውስጥ ዓሣ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከእኔ ተለይ አለ። ወይ እስኪ በሉ ኃጢአተኛ ነኝና ከእኔ ተለይ። አሁን ጴጥሮስ ክርስቶስን ናቀው ወይስ ራሱን? ራሱን። አንተ ፊት ቆሜ ለመናገር አይገባኝም። ስለዚህ የኛ ጸሎት ላይ በምን አንደበታችን እንጠራለን? ጌታ ሆይ ተጸልየን የምንሰማበት ህይወት የለንም ስንል ለቅዱሳን ቀርበን ለክርስቶስ ርቀን አይደለም፣ ህይወታችንን ስለምናውቀው ነው። እንዲህ አይነቱን ትሕትና ደግሞ ማን ይፈልገዋል? እግዚአብሔር ይፈልገዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ስለሚል ጸሎታችን እንዲሰማ ትሕትና ያስፈልገናል። የቅዱሳንን አማላጅነት ማን ይፈልገዋል? አንድ ማሳያ ልንገራችሁና ወደ ሁለተኛው እመጣለሁ። እኛ የቅዱሳን አማላጅነት እንድንጠይቅ እግዚአብሔር እንደሚፈልግ የምታውቁት እዚሁ ወንጌል ላይ አንዲት ሴት ልጇ ታመመባትና ጌታ ሆይ ልጄን ፈውስልኝ ብላ ጮኸች። ጌታ ሆይ ልጄን ማርልኝ አለች። ደጋግማ ስትጮህ ኢየሱስ ግን ዝም አለ ይላል። ምን አለ? ለምኑ ምን ይላችኋል ብሏል፣ ግን ዝም አለ። በጣም ደጋግማ ጮኸች፣ ልጄን ማርልኝ፣ ልጄን ማርልኝ። በጣም ጮኸቷ ሲበረታ ደቀ መዛሙርቱ ረበሸቻቸውና ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። ከኋላችን ትጮኻለችና አሰናብታት አሉት። ክርስቶስ ዞር ብሎ አናገራት፣ የዚችን ሴት ልጅ ወዲያውኑ ፈወሰላት ይላል። ክብር ምስጋና ይድረሰው አምላካችን። አሁን እኔም ብጠይቃችሁ ይቺ ሴት ልጄን ማርልኝ ብላ ቀድማ መታ የጠየቀችው ለማን ነው? ለማን ነው? ክርስቶስ ምን መለሰ? ዝም አለ። እግዚአብሔር አንዳንዴ ዝም ይላል። እዚህ መሃል ተማሪ ሆኖ ያላለፈ የለም መቼስ። ትዝ ይላችኋል ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል ታውቃላችሁ? መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር ይገርማችኋል መልስ የለም የሚልበት ጊዜ ያለ። የእግዚአብሔር ዝምታ ከሰው ንግግር እኮ ይሻላል። ዝም አላት። ደጋግማ ጮኸች። ከሐዋርያቱ ጀርባ ስትጮህ ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉ። አሁን ምዕመናን እዚህ ያለነው ሁላችን ከቅድስት አርሴማ ጀርባ መተን እየጮኸን ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ትበልልን ቅድስት አርሴማ ለሁላችን። ይሄው ከበው መቅደሴን እየጮሁ ነው ከኋላዬ ይላሉ ቅዱሳን። ስለዚህ የመጀመሪያው የቅዱሳን አማላጅነት ያስፈለገው ባጭሩ እኛ ምን ስለሆንን ነው? ምን ነው ቀራላችሁ? ምን ስለሆነን? ሁለተኛውን ልንገራችሁ። ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል። አሁን የኛ ልመና እውነት ልመና ነው? እስቲ እንደው ሐቁን እናወራ። ጌታ ምን አለ? ለምኑ ምን ይላችኋል? አንኳኩ እሹ ታገኛላችሁ። 3 መስፈርትን የሰጠን ለጸሎት፣ 3ቱንም አናሟላም። እንለምናለን ግን አናንኳኳም። ማንኳኳት ማለት ምን ማለት ነው? በር ሄደህ አንዴ መተህ መመለስ አይደለም። ማንኳኳት ምን ያስፈልገዋል? በደንብ መምታት አለበት። ጸሎት ማንኳኳት ሲሆን ነው የሚከፈትልን። እኛ እኮ ዛሬ የለመንነው ልመና ነገ እንተዋለን። አቋም የለን፣ ትዕግስት የለን። ለምኑ አለና ምን በሉ አለ? አንኳኩ። እያንኳኳን ደግሞ አንዳንዴ ውስጣችን አይፈልገው። እየጸለያችሁ የማትፈልጉት ነገር የለም እመና አለ የለም? እኔ እዚሁ ልጠይቃችሁ፣ እዚህ ቤተ መቅደስ እዚህ ቤተክርስቲያን ያላችሁ ሁላችሁ ከዛሬ በኋላ ከኃጢአት ነፃ መሆን ኃጢአት አለመስራት ትፈልጋላችሁ? አትፈልጉ? መልሱልኝ።
እውነት ትፈልጋላችሁ? በጣም ጥሩ ነው። ከኃጢአት መች መላቀቅ እንፈልጋለን? ለምንድን ነው ታዲያ ዛሬውኑ ንስሐ ገብተን ስጋው ደግሞ ማንቀበል? ብዙ ሰው እስቲ አሁን እዚሁ ቤተክርስቲያኑ ይዘጋና እዚሁ ንስሐ ገብታችሁ ስጋው ደግሞ ተቀበሉ ቢባል ምን ነው እግሬን በሰበረው ይላል። እንፈልጋለንም አንፈልግም። እየፈለግንም አንፈልገው ነገር አለው። ለምኑ አንኳኩ ከዛ እሹ አለ። ውስጣችን አይሻው። ጌታ ሆይ ገና ከኃጢአት ፍቅር አልተላቀቅኩም፣ እባክህ ከራሴ አድነኝ ብላችሁ ጸልዩ። ከራሴ በሉ እስኪ አድነኝ። አዎ ለእኔ አሳልፈህ አትስጠኝ። ውስጣችን እኮ አይፈልግም መዳን። እንዴ ልትድን ትወዳለህን እኮ መባል ያለበት ለእኛ አይነቱ መጻጉዕ። ውስጣችን አይፈልግም። ስለዚህ ጸሎታችን በጣም ደካማ። የቅዱሳን ጸሎት ግን ከኛ ጸሎት ይሻላል። እኛ ብንጸልይ ስለት ሲነገር አሰሙ። ውጭ ሀገር ለመሄድ ፈልጌ ፕሮሰስ ስለተሳካልኝ፣ ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ትዳር። አንድ ሰው ለንስሐ አብቃኝ ብዬ ነበር ብሎ ስለተሰምታችሁ፣ ምላሴን ሰብስብልኝ ብዬው ነበር አፌን ስለሰበሰበልኝ የሚል ስለተሰምታችኋል። ምድራዊ ልመና ነው የምንለምነው። አንድ የነፍሱን ነገር የሚለምን አንድም ሰው የለም። ስለዚህ ከኛ ልመና የማን ልመና ይሻላል? የቅዱሳን ልመና። እነሱን ደግሞ የሚሰማው ለዛ ነው። ቅዱስ ጳውሎስ የተናገረውን ቅዱስ ዮሐንስ የተናገረውን አንድ ላይ ልንገራችሁ። እንደ ፈቃዱ ብንለምን ይሰማናል አለ። እንደምኑ ብንለምን? ጸሎት የሚሰማው እንደ ፈቃዱ ከሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? የፈቃዱን ምስጢር ለኛ አስታውቆናል አለ። ቅዱሳን ፈቃዱን ያውቃሉ በደንብ ጸሎት ስለሚችሉ የኛ ጸሎት እነሱ ቢጸልዩልን የበለጠ እንጠቀማለን። ገብቷችኋል አይደል? አንድ እሁድ ዕለት ይገርማቸዋል፣ አንድ ሽማግሌ አባት ህፃን ልጃቸውን ይዘው ቤተክርስቲያን ይመጣሉ እና ሰንበቴ ቤት ይዘውት ይገባሉ። ዝክር ላይ ይገቡና ከዛ ቆሎ እየታደለ እያለ ሽማግሌ አንድ አባት ይመጡና ዝገን ይሉታል ለዚህ ህፃን። አይ እኔ አልዘግንም እርሶ ዘግነው ይስጡኝ አላቸው። እንዴት አይነት ጨዋ ልጅ ነው ብለው ዘግነው ከሰጡት በኋላ ከነከናቸው። ተመለሱና ለምንድነው ዘግነው ይስጡኝ ያልከው ብለው ሲጠይቁት የእርሶ እጅ ትልቅ ስለሆነ ነው አለ። ምእመናን ከኛ እጅ የቅድስት አርሴማ እጅ ይተልቃል አይተልቅም? እዚህ ላለነው ለሁላችን ቅድስት አርሴማ በትልቅ እጇ በረከት ዘግና ለሁላችን ትስጠን። በእውነት የቅዱሳን ጸሎት ለኛ ከኛ በላይ ይጠቅማል አይጠቅምም? ስለዚህ የቅዱሳን አማላጅነት ያስፈልጋል አያስፈልግም? ስንት ምክንያት ነገርኳችሁ። አንደኛ እኛ ምን ስለሆነ፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል። እኔ በጣም ትንሾቹን ምክንያቶች ነው የነገርኳችሁ። ሶስተኛ እግዚአብሔር በቅዱሳን መማለድ ይፈልጋል። በቃ ካለ አለ ነው። የት ነው ያለው? መጽሐፍ ቅዱስ ላይ ነው። ከየት እናመጣው? እግዚአብሔር እኛ ሄደን ቅዱሳንን አማልዱን እንድንል ይፈልጋል። ኃጢአተኞች ወደ ጻድቅ ሰው ሄደው ጸልይልን እንዲሉ ይፈልጋል እግዚአብሔር። ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል። የት? መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 20 ላይ ቤት ስትገቡ አንብቡት። በትዳር ጉዳይ ሁሌ ስማቸው የሚነሳ ባልና ሚስት አሉ፣ አብርሃምና ሳራ። አብርሃም ይገርማቸዋል፣ ሚስቱ በጣም መልከ መልካም ነበረች ሳራና እሷን ፈልገው ሰዎች እንዳይገሉት ፈርቶ ሚስቱን እህቴ ናት ብሎ ያስወራ ነበር። እህቴ ናት ይል ነበርና የጌራራ ንጉስ አቤሜሌክ የሚባል ንጉስ የአብርሃምን ሚስት ሳራን ያያትና ይወዳታል። እቺ ማናት ብሎ ሲጠይቅ የዚያ አብርሃም የሚባለው ሰው እህቱ ናት ብለው ነገሩት። ነው አለ። አዎ በሉ አስመጡልኛልና አስመጥቶ ሊያገባት ወዷታል። በሉ ደንገጥሮች መደበ፣ አስጊጧት፣ አሳምሯት፣ ደህና ልብስ አልብሷት፣ ነገ አገባታለሁ። እሷ ድንኳን ተደኩኖላት ትሞሸራለች። ምስኪን አብርሃም አይኑ እያየ ሚስቱ ልታገባ። ይህ ሁሉ ሲሆን ማን ይመለከታል? ሌሊት ላይ የጌራራ ንጉስ አቤሜሌክን እግዚአብሔር በደዌ መታው ይላል። ሰውነቱ አበጠ፣ ተቆጣ፣ ሰውነቱ ቆሳሰለ። ከዛ እግዚአብሔር አናገረው፣ እንዳትነካት የነቢዩ የአብርሃም ሚስት ናትና እንዳትነካት አለ። ኧረ ጌታ ሆይ እኔ የማውቀው ሚስቱ መሆኗን ሳይሆን ምን መሆኗን እኮ ስላላወቅማ ነው የምነግርህ አለ እግዚአብሔር። አውቀ ቢሆንማ ቀጣህ ነበረ፣ ስላላወቅ ነው የምነግርህ። ነገውኑ ወስደህ መልስለት፣
አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለ እግዚአብሔር። እስኪ በሉ አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? ማን ነው ያለው እንደዚህ? ምን እናድርግ ታዲያ? ልብ አድርጉ። የጌራራ ንጉሥ ያንን ሌሊት ቃል በቃል እያናገረ ያለው ማንን ነው? ማንን ነው? አይደለም እንዲህ ተራርቀን ቀርቶ ምዕመናን ሌሊቱን ሙሉ እግዚአብሔር ሲያናግራችሁ ቢያድር ራሱ የቅዱሳን አማላጅነት ያስፈልጋል አያስፈልግም? ያስፈልጋል። ሂድና ለአርሴማ ንገራት፣ ቅድስት አርሴማ ትለምንልህ ይላል። እንኳን እንዲህ ተራርቀን ሌሊቱን ሙሉ ቢያናግረን እንኳን የቅዱሳን ምልጃ ያስፈልጋል አያስፈልግም? ያስፈልጋል። አንድ ሌላ ልጨምርላችሁ። ጻድቁ ኢዮብ ታውቃላችሁ፣ ሰይጣን እግዚአብሔር ፊት ቆሞ ከሶ መጀመሪያ ሀብቱን አጠፋበት፣ ቀጥሎ መጀመሪያ ልጆቹን ገደለ፣ ከዛ ሀብቱን፣ መጨረሻ ላይ ደግሞ ጤናውን ከራስ ፀጉሩ እስከ እግር ጥፍሩ በቁስል መተው። የኢዮብ ጓደኞች መተው 3 ጓደኞቹ በጣም ይገርማቸዋል። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አሉ። እንደው ዝም ብሎ እግዚአብሔር ይማር ማለት እየተቻለ በሽተኛውን ሄዶ ሆድ አስብሶ የሚመጣ ሰዋል። አንዳንድ ሰው ሄድና በሽተኛውን ምን በዚህ ዘመን እኮ በቃ ታሞም መነሳት ቀርቷል ይላል። አንዳንዶች ይባላል። እስቲ እንደው እግዚአብሔር ያሳይ። በቁስል ላይ ጥዝጣዜ ጨመሩበት፣ ኢዮብን መከራ አሳዩት እና እግዚአብሔር በዚህ አዘነ። አዝኖ ምን እንዳለ ታውቃላችሁ? እንደ ባሪያዬ እንደ ኢዮብ መልካም ንግግር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል አላቸው። 7 ወይፈን እና 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ፣ ኢዮብ ስለናንተ ይጸልያል፣ እኔም ይቅር እላችኋለሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እስኪ በሉ ኢዮብ ስለናንተ ይጸልያል፣ እኔም ምን እላችኋለሁ። ማን ያለው? ስለዚህ የቅዱሳንን ምልጃ እግዚአብሔር ይፈልጋል አይፈልግም? ለምን? ኃጢአተኞችን ወደ ጻድቃን ሲልካየን። ይህ ብቻ አይደል፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸው። እኔ በጣም የምወደው አንድ የመጽሐፍ ቅዱስ ጥቅስ ልንገራችሁ። ዘጸአት 32 ከቁጥር 32 ላይ ቤት ስትገቡ አንብቡት። በጣም የሚገርም ታሪክ ነው። እግዚአብሔር እስራኤላውያንን ከግብፅ ባርነት የኤርትራን ባህር ከፍሎ ካሻገራቸው በኋላ ጣዖት ማምለክ ሲጀምሩ 50 ቀኑ አልሞላቸው፣ መታገስ አቃታቸው እና ጥጃ ሰርተው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው መስገድ ጀመሩ። ይህንን ሲያደርጉ ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር ጋር ተነጋግሮ ጽላት ተቀብሎ ታቦት ውስጥ የሚቀመጠውን ጽላት ተሸክሞ ሊመጣ ነው። እነሱ እዚህ ጥጃ አቁመው ይሰግዳሉ፣ ሙሴ እዛ ታቦት ይቀበላል። ከዛ እግዚአብሔር ሙሴ ጉዱን አልሰማም። እስራኤል ጣዖት እያመለኩ ነው፣ እግዚአብሔር ሁሉን ያውቃል አያውቅም? ሙሴ ሆይ ሕዝብህ በድለውኛል አለው ይላል። ምንህ በድለውኛል? ሕዝቡ የማን ሕዝብ ነው? አኩርፎ እኮ ነው፣ ተቀይሞ። ልክ አሁን አባት እንዴት ነው ልጁ ሲያናድደው ይሄ ልጅሽን ስነ ስርዓት አታስይዥው ይላል አይደል? ልጁ የማን ነው? ልክ እንደዛ እግዚአብሔር አርቆ ተናገረ። ሕዝቤን ልቀቅ ብሎ ነፃ ያወጣውን ሕዝቡን ሕዝብ በድሎኛል፣ ይህንን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው አለ። አንገቱ የደነደነ ሰው ወደ ኋላ ዞሮ ማየት እንደማይችል ትናንት ያረኩላቸው ነው ውለታ ረሱ በአንድ ቀን። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። እኔ በጣም ይገርመኛል ይሄ ቃል። እስቲ ከኔ ጋር በሉ አጠፋቸው ዘንድ። አይ በሉ እንጂ ተወኝ። ማን ነው የሚለው? ለማ? አሁን ሙሴ የእግዚአብሔርን እጁን ይዞታል። ተወኝ ላጠፋቸው ነው። አንተም በሌላ ሕዝብ ላይ መሪ አድርጌ ሾምሃለሁ። እንደው እነሱ ከጠፉ ስልጣኔ ምን ይሆናል እንዳትል፣ እኔ ሌላ ሕዝብ ላይ ሾምሃለሁ፣ አጠፋቸው ዘንድ ተወኝ አለው። ሙሴ ምን አለ መሰላችሁ? ጌታ ሆይ ለእኛ ሳይሆን ለስምህ ብለህ ማረን አለ። ሕዝቡን ከግብፅ አውጥቶ በረሃ ላይ ፈጃቸው ብለው አሕዛብ ስምህን ቢያጠፉስ? ለእኛ ብለህ አይደለም፣ ለስምህ ብለህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልክላቸውን ቃል ኪዳን አስብ እንጂ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ደምስሰኛ። እግዚአብሔርም ለሕዝቡ ሊያደርግ ከነበረው ጥፋት ራራ፣ ይቅርም አላቸው ይላል። ይቅር ይበለን ሁላችንን። አሁን እኔ የምጠይቃችሁ እሺ አመስግኑ።
እግዚአብሔር እስራኤልን ማጥፋት ከፈለገ ለምንድን ነው ለሙሴ መጥቶ ቢነግረው? ሙሴ እግዚአብሔርን ማዘዝ ይችላል? አይችልም አይደለ? ለምንድን ነው የሚያማክረው ለሙሴ? ምን እንዲያደርግ ነው? እንዲጸልይ። ለእኛ እኮ እንደዚህ አይነት ነገር አያማክረን። አሁን እግዚአብሔር መጥቶ እስቲ እገሌን ላጠፋው ነው ምን ይመስልሻል ቢላችሁ ምንድነው? ውይ ጌታ ሆይ አንተንም አማረረችን፣ ለአንተም ከበደህ፣ እንደው እሷን ካጠፋ በነካጅ ከምትመለስ በዛው እነገሌንም ጨምረ ነው። ለእኛ እንደዚህ አይልም። ሙሴን ግን ያውቀዋል ልቡን። ልክ አባት ዱላ ይዞ ይሄን ልጅሽን ልገለው ነው ይላል አይደል? ዝም ብሎ ለምን አይገለውም? ተው እንዲባል ነው። እግዚአብሔር በቅዱሳኑ ራሱ ይገላገላል። አጠፋቸው ዘንድ ተወኝ አለው፣ ማራቸው ሲለው ግን ደስ ብሎት ማረ። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። በጣም ይገርማቸዋል። እግዚአብሔር ቅዱሳን አላማልድ ካሉ ይከፋዋል ይላል መጽሐፍ ቅዱስ። እኔ ጥቅሱን ብቻ ነው ነግሬያችሁ የምወርደው። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 15 ላይ ኢሳይያስ 59 15 ላይ እግዚአብሔር በምድር ወደሚኖሩት ሰዎች ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተከፋም ይላል። ምን አለ? ይከፋዋል። እግዚአብሔር እንደው አንድ አማላጅት ይጥፋ ብሎ ይከፋዋል። ቅዱሳን ሲያማልዱ ደስ ይለዋል፣ ይሸልማቸዋል። ካላማለዱ ደግሞ ይቀጣቸዋል። ነቢዩ ሳሙኤል ምን አለ? ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ይራቃል። ከኔ ምን ይበል? ይራቃል። ቅዱሳን ምልጃቸው ካልተፈጸመ እግዚአብሔር እንደበደሉ ነው የሚቆጠረው። ካማለዱስ የነሱ ክብር እየጨመረ ይመጣል። ቅድም ለሶስት ጓደኞቹ ጸለየ ያለው ሰው ነበረ። ማን ነበር? ጻድቁ ኢዮብም ለጓደኞቹ በጸለየ ጊዜ እግዚአብሔር ሀብቱና ጤናውን መለሰለት ይላል። ቅዱሳን ለኛ ሲጸልዩ ጸጋቸው ክብራቸው ምን ይላል? ይጨምራል። ለምን መሰላቸው? አሁን በእኛ ሀገር በባህላችን አንድ ሰው ሰውነቱ ምን ሲሆን ነው ተስማማው የሚባል? መልሱልኝ። ሲወፍር አማረበት ይባላል። አንድ እጁ ብቻ ቢወፍርስ? አንድ እጁ ብቻ ወይ አማረበት ይባላል? አበጠ ወይ እግዚአብሔር ይማረ ጸበል ዚያር ሰማል ሄድ ነው የምትሉት አይደል? ስለዚህ ውፍረቱ ፕሮፖርሽናል መሆን አለበት። ሁሉ ሰውነቱ እኩል መወፈር አለበት። የቤተ ክርስቲያን ራስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? እኛ የቤተ ክርስቲያን አካል ነን። ቅዱሳን ጤነኛ ወፍራሙ አካሎች ናቸው። እኛ ደግሞ ቁስለኛው የከሳው አካል። እነሱ እኛን ካልተንከባከቡ ቅድስናቸው ቅድስና ሊሆን አይችልም። ስለዚህ በቅዱሳን መማለድ እግዚአብሔር ይፈልጋል አይፈልግም? ሶስት ምክንያት ነገርኳችሁ የቅዱሳን አማላጅነት ያስፈለገው። አንደኛ እኛ ምን ስለሆነን፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል፣ ሶስተኛ ቅዱሳን እንዲያማልዱ ማን ይፈልጋል? አራተኛው ይገርማቸዋል። ቅዱሳን ስለኛ ባያማልዱም እንኳን ማለት እኛ የምንኖርበት ከተማ ውስጥ ከኖሩ አብረውን ስለኖሩ ብሎ ይምረናል እግዚአብሔር። ማን ያለው? መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 እኛ የምንኖርበት ከተማ ስለኖሩ ብቻ። ይህን የምታገኙት ሰዶምና ገሞራ በሚባሉት ከተሞች በተፈጸመው ታሪክ። ሰዶምና ገሞራ እንግዲህ እስካሁን ድረስ በስማቸው የተመዘገበ ኃጢአት አለ። እስካሁን ፓተንቱን የወሰደባቸው የለም አይደል? ግብረ ሰዶም ተብሎ የሚጠራ ኃጢአት፣ ሌላም ብዙ ኃጢአት አለባቸው። አንዱ ነው እና ሰዶምና ገሞራ በጣም እግዚአብሔርን ሲያማርሩት ላጠፋቸው ነው ብሎ በወሰነ ጊዜ በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁን አለ እግዚአብሔር። ለአብርሃም ሳልነግርማ አንዳች አላደርግም፣ ለአርሴማ ሳልነግርማ አንዳች አላደርግም ይላል እግዚአብሔር። እና ለአብርሃምማ ሳልነግር አላደርግም አለውና አብርሃም ሆይ ሰዶምና ገሞራ ኃጢአታቸው እስከ ሰማይ ወጣለች፣ ላጠፋቸው ነው ብሎ ነገረው። አብርሃም ሲሰማ እውነትን ነው አጥፋቸው አላለም። ጌታ ሆይ የምድር ዳኛ እንኳን በቅን ይፈርድ የለ ወይ? ቤት ስትገቡ አንብቡት። ምድራዊ ዳኛ እንኳን በቅን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት እንዲሁ ዝም ብለህ ጨክነህ ትፈርዳለህ? እንደው ሰዶምና ገሞራ ከተማ ውስጥ ማለት ልክ አዲስ አበባና አዳማ እንደማለት ትልልቅ ከተሞች ነው እና በሰዶምና በገሞራ 50 ጻድቃን ቢኖሩስ አብረን ልታጠፋቸው ነው?
እንደው ለነሱ ስትል ለ50 ስትል ከተማውን ይቅር አትልምን? ይህማ ካንተ ይራቅ አለው አብርሃም። እግዚአብሔር ምን አለ? ሰዶምና ገሞራ ውስጥ 50 ጻድቃን ካገኘው ከተማውን ለነሱ ስል ምን እላለሁ? ሰማው አልሰማው? ሰማው። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቅ ላይኖር ይችላል። እንደው ጌታ ወይ ይቅርታ አድርግልኝ፣ እንደው አንዴ ጀምሬያለሁ 5 ቢጎልስ አለ። ስንት ቢጎልስ? ስንት ቢሆኑ ማለት 45 ካገኘው እምራለሁ አለ 2። እንደው እግዚአብሔር ሆይ መቼስ አንዴ ጀምሬያለሁ ይቅር በለኝ፣ ድፍረት እንዳይሆንብኝ 40 ቢሆኑስ አለ። ለ40ው ስል ይቅር እላለሁ አለ። ስንተኛ? 3። ጌታ ሆይ እኔ አፈር ነኝ፣ አመድ ነኝ፣ ትቢያ ነኝ፣ ይቅር በለኝ 30 ቢሆኑስ? 30 ካገኘው ይቅር እላለሁ። እንደው የመጨረሻ 20 ቢሆኑስ? ለ20ው ስል እምራለሁ። እንደው አንተ መሐሪ ነህ፣ ድፍረት አታርግብኝ፣ አንዴ መነጋገር ጀምረናል። የመጨረሻ ለአብርሃም 10 ቢሆኑስ? ለ10ሩ ስል ይቅር እላለሁ አለ። 6 ጊዜ እምራለሁ አለ እግዚአብሔር። ቅዱሳን አይደለም ለምነው እኛ ያለንበት ከተማ ከኖሩ ለነሱ ብሎ እግዚአብሔር ምን ይለናል? ይምረናል። የቅዱሳንን ቁጥር በከተማችን ያብዛልን። እንግዲህ አዲስ አበባ እስካሁን የቆየችው 10 ጻድቃን ኖረው ነው ማለት እንጂ መቼስ ኃጢአታችን ከሰዶምና ከገሞራ ከበለጠ ቆይቷል አይደል? ምን ያልተሰራ ኃጢአት አለ? ስንጨራረስ አይደል የምንውለው? ምንም እኮ ያላረግነው ኃጢአት የለም፣ ግን ምሮናል። እስከ 10 ጻድቅ። አብርሃምን ስንት ጊዜ ይሻለው እግዚአብሔር? 6 ጊዜ። ምናልባት አሁን 10 ብሎ አብርሃም ሲያቆም እርግጠኛ ነኝ እዚህ መሀል ያለ ሰው ከ10 ትንሽ ዝቅ ቢል ኖሮ አብርሃም ብሎ ያሰበ ይኖራል። 6 የማረውን ትታ አሁን እሱ ላይ እንደው ምን አይነት ነገር ግን ይሁን። ለምንድን ነው አብርሃም 10 ላይ ያቆመው? እግዚአብሔር በአንድ ከተማ እስከ 10 ጻድቅ ካገኘ እነዚያን ጻድቃን ይምራል። ለከተማው ለነሱ ሲል ይምራል። ከ10 ካነሰስ 8 9 ከሆኑ እነሱን አውጥቶ ከተማውን ያጠፋል። በምን አወቅን? በኖህ ዘመን ነዋ። ኖህ ሚስቱ 3 ልጆቹ የ3 ልጆቹ ሚስቶች 8 ሰው አውጥቶ ዓለምን በጥፋት ውሃ ምን አደረገ? አጠፋ። ወረድ ብሎ 3 4 ቢገኝስ 4ቱን አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ከገሞራ ሎጥን ሚስቱን ከ2 ሴት ልጆቻቸው ጋር 4 ሰው አውጥቶ ከተማውን አጥፍቶ የመጨረሻ ጣራው 3 ነው። 3 ጻድቃን ካሉ እነሱን አውጥቶ ከተማይቱን ያጠፋል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ በአንድ ከተማ ላይ ላጠፋት ብፈልግ በዚያች ከተማ ኖህ፣ ኢዮብና ዳንኤል ቢገኙ ይላል። 3 ጻድቃን ካገኘው እነሱን አወጣለሁ፣ ከተማውን አጠፋለሁ እንጂ በእነሱ ከተማውን አላድንም። ከ3 ካነሰስ 2 1 ከሆኑስ ለኃጥአን የመጣ ለጻድቃን ይተርፋል። እግዚአብሔር የቅዱሳንን ቁጥር በከተማችን ያብዛልን። አይገርምም? ሰዶምና ገሞራ 10 ጻድቅ እንኳን የለም፣ እንደው ሕፃን እንኳን የለም። ለነገሩ እነሱ መውለድ ትተው ሌላ ስራ ላይ ናቸው ቤት በኩል። እግዚአብሔር ለምንድን ነው ግን እኛ ከተማ ላይ ስለኖሩ ብቻ ብሎ የሚምረን? እንዴ አብሮ ባኖረ ነው እንዴ ቤት ባከራየ ነው እንደሚዳነው ልትሉ ትችላላችሁ። ምክንያት አለ፣ ራሱ ነግሮናል። ትንቢተ ኢሳይያስ ምዕራፍ 65 ላይ ከቁጥር 5 ጀምሮ ራሱ እግዚአብሔር በምሳሌ ነገረን። አንድ ሰው የወይን አትክልት ቢተክል አለ፣ የተከለው ዛፍ ፍሬ አላፈራ ቢለው በቃ ልቁረጠው ብሎ ዛፉን ሊቆርጥ መጥረቢያ ይዞ ሊቆርጠው ሲሄድ የወይን ዘለላ ትንሽዬ ዘለላ አፍርቶ ቢያገኝ ይቆርጠዋል? ይቆርጠዋል? ለምን? ምን ሊል ነው ብሎ? ሊያፈራ ነው ብሎ። ወይን በዘለላው በተገኘ ጊዜ ሊያፈራ ነው ተብሎ ይቅር እንደሚባለው አለ ስለ ቅዱሳኔ ስል እንደዚህ ያደርጋለሁ። እናንተ መሃል ጥቂት ጻድቃን ካገኘው ይቺ ከተማ ልታፈራ ነው ብዬ ስለ ጻድቃኑ ስል እናንተን እምራቸዋለሁ አለ። ቅዱሳንን በከተማችን ያብዛልን። የመጨረሻ 1 ነጥብ ነግሬያችሁ አበቃለሁ። የቅዱሳን አማላጅነት በመጽሐፍ ቅዱስ በዚህ መልኩ ነው የተጻፈው። እኔ አንዳንዴ 2 መጽሐፍ ቅዱስ የምናነብ ይመስላል ከሰዎች ጋር የምንጨቃጨቅበት ልክ ማለት። እንግዲህ ምን እናድርጋቸው? እነዚህን ሁሉ ጥቅሶች ለቅመን ልናወጣ አንችልም። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። ይህን ስትሏቸው ሰዎች ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ጥያቄ የሚያነሱ ጎረቤቶቻችን
መጀመሪያ እስቲ ቅዱሳን ያማልዳሉ የሚል ጥቅስ ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሰው ገጥሟችሁ ያውቃል? እንዲህ ሲሏችሁ ምንም ሙቀት የሌለው ሰው ከሆነ ይፈራና ወይ ይጣላል ወይ ደግሞ ይጠራጠራል ሃይማኖቱ። እችን ሲያውቁ ብዙ ነገር ብለው የበለጠ ያስወጡታል። ትንሽ የሚያውቅ ሰው ግን እንዴ አብርሃም ለሰዶምና ለገሞራ ቆሞ አማልዶ የለ ወይ? ሙሴ እስራኤልን አማልዶ ይቅራስ ብሎ የለ ወይ? እንዲህ ሌለ ወይ ብሎ ደፍሮ ሲጠቅስባቸው እኛ እኮ አያማልዱም አላልንም ይላል። አያማልዱም አላልንም ብለዋል አላሉ። ይቀይሩታ። አባቶቻችን ይላሉ መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መሄድ ፈልግ ነበር ይላል አሉ። ትራንስፖርት አገኘው ይላል አሉ። ፈልጎ አልወሰደው እና መጀመሪያ የለም መጽሐፍ ቅዱስ ላይ እስቲ ቅዱሳን ያማልዳሉ አማልዱ የሚላል ወይ ሞልቶ ስለናንተ ሲያማልዱ ይናፍቋቸዋል እያለ ቅዱስ ጳውሎስ ምልጃ እንዲደረግ እናዛለን እያለ ሞልቶታል መጽሐፍ ቅዱስ። ይህን መጥቀስ ስትችሉ ግን ጥያቄዋን ቀየር ያደረጓትና እኛ እኮ አያማልዱም አላልንም ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። ይሄ እንግዲህ በአዲሱ ሪፎርሜሽን የመጣ ጥያቄ ነው ማለት ነው። መጀመሪያ አያማልዱም ነበር ስትጠቅስባቸው ደግሞ በህይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ አያማልዱም ሲሉ አልሰማችሁ አላችሁ? ሰምታችኋል? አልሰማችሁ? አዎ በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ለሚለው እኔ መልሱን ነግሬያችሁ ወደ ቤታችሁ ትሄዳላችሁ። ከመልሱ በፊት ግን ትንሽ ጥያቄውን ማድነቅ ፈልጋለሁ። በእነሱ አስተሳሰብ ሰው ከሞተ ምን አይልም? ካልሞተስ? መልሱልኝ። ካልሞተ ምን ይላል? ሚካኤል ይሞታል፣ ቅዱስ ገብርኤልስ? ስለዚህ ምን ይላሉ ማለት ነው? መላእክቱ ክብር ምስጋና ይድረሳቸው ሁሉም ያማልዳሉ ማለት። በቃ ምልጃ የሚከለክለው ሞት ከሆነ አርሴማ ለኛ ይተውልን፣ እነሱ ገብርኤል ሄደው አማልደን ይበሉት። አልሞተማ ቅዱስ ገብርኤል። መላእክት ይሞታሉ? አይሞቱ። ሁለተኛ ግን አሁን እኛ ቋሚ ሆነን ቅድስት አርሴማ ሞተች ስንል አናፍርም? አሁን ከኔና ከአርሴማ ማን ይሞቱ? እንደው አለማፈራችን ማለት ነው። አንተ ቋሚ ሆነ አርሴማ ሞታ እስቲ እንደው ዝም ብለህ ስማው ለራስ። ቅዱሳን ቢሞቱም ሕያዋን ናቸው። ኃጢአተኛ ደግሞ ቢኖርም እንደሞተ ነው የሚቆጠረው። ክርስቶስ ምን አለ? እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አለና ምን አለ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። የማየማ አብርሃም ሞቷል አልሞተም? ይስሐቅስ ያዕቆብስ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ ካለ በኋላ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ። ቅዱሳን ሞተውም ሕያዋን ናቸው። ኃጢአተኞችስ ኖረውም ሞተዋል። አንዱ ሰውዬ ና ተከተለኝ አለው ክርስቶስ። እኔ ቆይ እናቴን ቀብሬ አባቴን ቀብሬ ልምጣ አለ። ሲለው ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። የሞቱ እናትን የሞቱ አባትን እንዲቀብሩ የሞቱ በህይወት እያሉ በቁም የሞቱ ዘመዶች ይበቃሉ። ኃጢአተኛ ሰው ቢኖርም እንደሞተ ነው። ቅዱስ ጳውሎስ ምን አለ? ስለ ባልቴት ሲያስተምር ባሌ ሞተ ብላ ለዝሙት እድል አገኘው ብላ የምትደሰት ቅምጥል ባልቴት አለ በህይወቷ ሳለች የሞተች ናት። ኃጢአተኛ ቢኖርም ምን እንዳለ ነው? እንደሞተ ነው። ጻድቃን ደግሞ ቢሞቱም ሕያዋን ናቸው። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም የሚሻል ነው አለ። ቅድስት አርሴማ አሁን ያለችው ከማን ጋር ነው? ከክርስቶስ ጋር ነው። እዚህ ከኛ ጋር ሆና ለኛ ማማለድ ከቻለች ከክርስቶስ አጠገብ ስትሆን ምን አፏን ይዘዋል? ቅዱሳን ሞተውም ያማልዳሉ። እንደውም አባቶቻችን የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላል። ዶሮ ክብሯ የሚጨምረው መቼ ነው? መልሱልኝ እስቲ። አሁን ሳሎን ውስጥ ዶሮ ብትገባ ምንድነው የምትሏት? እሺ ትላለች። ከታረደ በኋላ እሺ የሚላል እሺ ነው የምትሉት አይደል? አበሻ እንዴት ዶሮ እንደሚያከብር ታውቃለህ። በህይወት እያለች ያዋረድናትን ዶሮ ስትሞት ግን ከበናት። እንደው በእውነት እኔ የማዕድ ጸሎት የማያደርጉ ሰዎች ራሱ ዶሮ ከተሰራ ይጸልያል። እንደው ለዚህ ያደረስከን ማን ነኝ ብለው ማለት አክብረን የምንበላት የናቅናትን ዶሮ እናከብራታለን። መቼ? ቅዱሳን ክብራቸው ሲሞቱ እዚህ ተልከስክሶ አጥንታቸው ተዋርደው የሞቱ ሰማዕታት በሰማይ ክቡራን ናቸው። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን
ካህናት። ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል፣ አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብጽ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር አገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታት። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልይ።